ሊፈነዳ አንድ ሐሙስ ይቀረዋል የተባለው በኢትዮጵያና በኤርትራ መካከል ይቀሰቀሳል ተብሎ የተፈራውና በርካቶችን እያነጋገረ የሚገኘው ጦርነት አሁን ሊቀለበስ የሚችልበት ሌላ ዕድል እንዳለ የሚያሳይ መረጃ ወጥቷል። ኢትዮጵያና ኤርትራንም ለማደራደር አዲስ የቀጠናው መሪ ሌላ ልዩ ሰው መወከላቸው ተሰምቷል። የኬንያው ፕሬዝዳንት ዊልያም ሩቶ የሀገራቸውን የብሔራዊ ደህንነትና መረጃ አገልግሎት ኤጀንሲ ኃላፊ ኑረዲን ሐጂን ወደ አስመራ ስለመላካቸው ተሰምቷል። ይህም በዋናነት በኢትዮጵያና በኤርትራ መካከል ያለውን ውዝግብ በሰላማዊ መንገድ እንዲፈታ ለማድረግ ወደ ሽምግልናው መድረክ ስለመምጣታቸው የሚያሳይ ነው ተብሏል። በሌላ በኩል በኢትዮጵያና በኤርትራ መካከል እንደ አውሮፓውያን አቆጣጠር ጁላይ 9 2018 የተፈረመው የኢትዮጵያና የኤርትራ የሰላም ስምምነት 5 አንኳር ነጥቦችን የሚመለከት አዲስ መረጃ ከወደ ኤርትራ መሰራጨቱ ተሰምቷል። የመረጃው አሰራጭም በዋናነት የኤርትራው አፈቀላጤ የማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል ናቸው ተብሏል። ስለዚህ መረጃ በስፋት ትሰማላችሁ። በተለይም አቶ የማነ ኢትዮጵያን ወቅሰዋል ተብሏል። ይህ እንዴት ይታያል? የተለያዩ የጂኦፖለቲክስ እና የዓለም አቀፍ ግንኙነት ባለሙያዎች የሰጡትም ሐሳብ አለ። ይህን ጉዳይ በዝርዝር እንመለከተዋለን። እንደዚሁም ሁለቱ የሱዳን ተፋላሚ ኃይሎችን የሚመሩ የጦር ጀነራሎች ለፕሬዝዳንት ትራምፕ የትላንትናው ጥሪ ይሁንታ ማሳየታቸው ተሰምቷል። ስለነኚህና ስለሌሎች ቀጠናዊና ከኢትዮጵያ ብሔራዊ ጥቅም ጋር ስለተሳሰሩ ወሳኝ መረጃዎች ትሰማላችሁ። በተለይም ኢትዮጵያና ኤርትራን ለማደራደር የኬንያው የብሔራዊ መረጃና ደህንነት ኃላፊ አስመራ ሄደዋል የሚባሉ ጉዳይ የበርካቶችን ቀልብ የሳበ ጉዳይ ነው። ስለዚህም ጉዳይ በስፋት ትሰማላችሁ። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ ያመንን፣ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ለሌሎችም እንድታጋሩ እየጋበዝን የምትሰጡን ሐሳብ አስተያየት፣ እንደዚሁም አዳዲስ መረጃና የምታክሉልን አዲስ ሐሳብም ካለ እንደዚሁ እንቀበላለን። በቀጥታ ወደ መረጃው ተሻገርን። ለወትሮም የኢትዮጵያ መንግስትና ኢትዮጵያንን በመውቀስና በኢትዮጵያ ውስጥ የተለያዩ የሽብር ተግባራትን ማከናወን የሚቀናውና ዋና ስራውም ይህ ሳይሆን አይቀርም እስከመባል ድረስ የደረሰው የሻዕቢያ መንግስት አሁንም ከወደ ኤርትራ አዲስ መረጃን ይዞ ብቅ ስለማለቱ ተሰምቷል። ኤርትራን ላለፉት 34 ዓመታት በግዞት እየመራ የሚገኘው የሻዕቢያው ፕሬዝዳንት የኢሳያስ አፈወርቂ አስተዳደር አሁን ከኢትዮጵያ ጋር የገባበትን ውዝግብ በሚመለከት አዲስ የሚለውን መረጃ ማውጣቱ ተሰምቷል። ይሁንና ግን መረጃው ለኢትዮጵያውያን ከኋላው ምንድነው ያለው የሚለውን ጥያቄ እንዲመልስ ተደርጎ ታስቦ ጊዜውን ጠብቆ የወጣ ነው በሚል መሰራጨቱ ደግሞ የበርካቶችን ቀልብ ስለመሳቡም ተሰምቷል። እስካሁን ምንም ትንፍሽ ያላለችው ኤርትራ ከዚህ ቀደም እንደ አውሮፓውያን አቆጣጠር በጁላይ 9 2018 በኢትዮጵያና በኤርትራ መካከል በአስመራ ተፈረመ የተባለው የሁለቱ ሀገራትን የሰላም ስምምነት በሚመለከት 5ቱ የተባሉትን የስምምነቱ ዋና ዋና አንኳር ነጥቦችን በማንሳት የኤርትራው የማስታወቂያ ሚኒስትርና የሻዕቢያው መንግስት ዘዋሪው የኢሳያስ አፈወርቂ አፈቀላጤ የሆኑት አቶ የማነ ገብረ መስቀል በኤክስ ማህበራዊ ገጻቸው ላይ ለጥፈውታል ተብሏል። አቶ የማነ በማህበራዊ ገጻቸው ላይ የለጠፉት አዲሱ መረጃ በተለይም በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለውን ግንኙነት ወደ ሰላማዊ መንገድ ለማምጣትና ሁለቱ ሀገራት የሀገር ሉዓላዊነትና ብሔራዊ ዳር ድንበራቸውን እንዲከባበሩ መሰረት የጣለ ነው ሲሉ ተናግረዋል። ይሁንና ግን ይህ ሁኔታ በኢትዮጵያ መንግስት ጸባጫሪነት ምክንያት ሊፈርስ ስለመቻሉም አንስተዋል። በዋናነት 5 አንኳር ነጥቦች ያሏቸውን የስምምነቱ ማዕቀፎች መሰረት ያደረገውን ይህንን በማህበራዊ ኤክስ ገጻቸው ላይ የለጠፉትን ልጥፍ በሚመለከት የተለያዩ ሐሳቦች የተሰጡ ሲሆን በተለይም የአቶ የማነ ሐሳብና በጉዳዮቹ ላይ በተለይም በዚህ ስምምነት ዋና ዋና በተባሉ ነጥቦች ላይ ያስተጋቡት መልእክት የኤርትራን አሁናዊ ጸባጫሪነት እንጂ የኢትዮጵያን ጸባጫሪነት አያመላክትም ሲሉም በርካቶች እየተናገሩ ነው። አሁን ላይ እየወጡ ያሉ መረጃዎች በተለይም አቶ የማነ ባለ 5 ነጥቡ የሁለቱ ሀገራት ስምምነት በሚል እስካሁን ተደብቆ የቆየው አዲስ ነገር አይደለም፣ ይልቁንም በኢትዮጵያና በኤርትራ መካከል የተፈረመው ስምምነት ይህ ነው ሲሉም የመጀመሪያው ፉል ሪስፔክት ኦፍ ኢች አዘርስ ሶቨርኒቲ ኤንድ ቴሪቶሪያል ኢንቴግሪቲ ወይም በሁለቱ ሀገራት መካከል ያለውን ሉዓላዊነትና የግዛት አንድነትን ማክበር የሚል ይዘት ያለው የመጀመሪያው ይዘት ነው በማለት የመጀመሪያውን ነጥብ ያነሱ ሲሆን በሁለተኝነትም በእርግጥም በስምምነቱ አንቀጽ 1 ስር የተቀመጠውን ተግባራዊ በማድረግ በሁለቱ ሀገራት መካከል አዲስ የሰላምና የትብብር ማዕቀፍን መፍጠር እንደሆነም ይህም
በሁለቱ ሀገራት መሪዎች የበላይ አመራር እየተሰጠ ሁለቱ ሀገራት ወደ ሰላም የሚመጡበትን መንገድ የሚፈትሽ ነው ያሉ ሲሆን በሶስተኛ ደረጃም ሁለቱ ሀገራት ከዚህ ቀደም የተስማሟቸውን ስምምነቶች ኢምፕሊመንት አሊያም ተግባራዊ የሚያደርጉበትን ማዕቀፍ የያዘ ነው በማለት በተለይም ዘ ጆይንት ቬንቸር ኦፍ ቦዝ ካንትሪስ ቱ ኢንሹር ሪጂናል ፒስ ዴቨሎፕመንት ኤንድ ኮኦፕሬሽን ሪስፔክቲቭሊ በሚል ያስቀመጡት የእንግሊዝኛ ጽሑፋቸው በእርግጥም በሁለቱ ሀገራት መካከል ሰላምን ለማምጣት ጠቅላይ ሚኒስትር ዶክተር አብይም ሆኑ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም ሁለቱ ሀገራት እንደ አዲስ ግንኙነታቸውን በሰላማዊ መንገድ ለመጀመር ሲስማሙ ቆርጠው እንደነበርና የቀጠናውን በልማት የመልማትና በትብብር የማደግን ሁኔታ ተግባብተውበት እንደነበር ያረጋገጠ ነው ተብሏል። ቀጥለውም አቶ የማነ በትግራይ ጦርነት በኤርትራ ጣልቃ ገብነት ተጥሷል የተባለውን ይሁንና ግን እሳቸው በዚህ አዲስ ባወጡት ልጥፍ ላይ ያልጠቀሱትን ሐሳብን በማጠናከር በርካቶች እንደሰጡት አስተያየት በኢትዮጵያና በኤርትራ መካከል ከዚህ ቀደም ተፈረመ የተባለው ባለ 5 ነጥቡ የሰላም ስምምነት ኤርትራ በትግራይ ጦርነት ስትሳተፍ መጣሱን አሊያም ሊቀደድ ስለመቻሉ ያነሳሉ። በተለይም የዓለም አቀፍ ግንኙነት ምሁራንና የቀጠናውን ሁኔታ በእርግጥም በስርዓቱ የሚረዱ የጂኦፖለቲክስ ባለሙያዎች እንደሚተነትኑት ከሆነ የሁለቱ ሀገራት የሰላም ግንኙነት ከዚህ ቀደም ከነበረው የበለጠ የተሻለ ሆኖ እንዲቀጥል ለማድረግ የኢትዮጵያ መንግስት ብዙ ርቀት እንደሄደ በማመላከት በተለይም አቶ የማነ ባለ 5ቱ ነጥብ የሁለቱ ሀገራት የሰላም ስምምነት በሚል ከህዝብ ተደብቆ የቆየው ስምምነት ይህ ነው፣ አዲስ ነገር የለውም። እንደውም በስምምነቱ ኢትዮጵያና ኤርትራ የተስማሙት ኤርትራ ሙሉ ግዛቷ እንዲከበርና ሉዓላዊነቷም ተጠብቆ ከኢትዮጵያ ጋር በሰላም ለመልማትና ለማደግ የኢኮኖሚ ትብብርን አሊያም የትብብር ማዕቀፍን ለመመስረት ታሳቢ ያደረገ ነው ሲሉ የተናገሩት ንግግር አሁን ኤርትራ ኢትዮጵያ ያቀረበችላትን ጥያቄ እንዳትቀበል የሚያስገድድ ወይም የሚከለክል ነው ወይ ሲሉ ጥያቄ ማቅረባቸው ተሰምቷል። በተለይም አቶ የማነ በአራተኛና በአምስተኛ የስምምነቱ አንቀጾች ላይ የጠቀሷቸው ዋና ዋና ፍሬ ሐሳቦች ሁለቱ ሀገራት በተለያየ መልኩ አብረው ለመስራት የመስማማታቸውን ጉዳይ ያረጋገጠና ሁለቱ ሀገራት ከዚህ ቀደም የነበራቸውን ቁርሾና ከዚህ ቀደም ኢትዮጵያን ሲመራ የነበረው የኢህአዴግ መንግስት የያዘውን አቋም በመቀየር አዲሱ ጠቅላይ ሚኒስትር ማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር 2018 ወደ ስልጣን ከመጡ በኋላ ያሳዩት የሰላምና በሁለቱ ሀገራት ብሎም በቀጠናው አብሮ ለመልማት ያስችላል የተባለውን አዲሱን የልማት ዕድልን ለመጠቀም ኤርትራም በወቅቱ ተስማምታን እንደነበር ያገናዘበ ሲሆን በተለይም ይህ ስምምነት ሁለቱ ሀገራት እንደ ሀገር ሉዓላዊነታቸውና ነፃነታቸው ተጠብቆ ይሁንና ግን በኢኮኖሚ ትብብር ውህደት እንዲፈጽሙ የሚያደርግ ነው ሲሉ በዚሁ ጽሑፋቸው ላይ ያመላከቱት መልእክት በእርግጥም ኢትዮጵያ አሁን የጠየቀችው አሊያም ያነሳችው ሐሳብ አብሮ የመልማት እንጂ ኤርትራን የመውረር አይደለም ሲሉ እነኚሁ የጂኦፖለቲክስ ምሁራን የአቶ የማነ አጻጻፍ የተሳሳተ እንደሆነ ለማመላከት ሞክረዋል። አቶ የማነ ባለ 5ቱ ነጥብ የሁለቱ ሀገራት የሰላም ስምምነት በሚል በኤክስ ማህበራዊ ገጻቸው ላይ በለጠፉት ልጥፍ እንዳመላከቱትም ሁለቱ ሀገራት ከዚህ ቀደም አብሮ ለመስራት የሚያስችላቸውን ስምምነት ከመፈረማቸው በፊት በሁለቱ ሀገራት መካከል ያለውን ጠላትነት ወደ ሰላም ለመቀየርና ለመተባበር በመስማማት ስምምነቱን እንደፈረሙ በማመላከት ይሁንና ግን ከዲሴምበር 2023 እንደ አውሮፓውያን አቆጣጠር ጀምሮ የኢትዮጵያ መንግስት የባህር በር ጥያቄውን ወደ ወረራ ስለቀየረ ሁለቱ ሀገራት አሁን ወደ ገቡበት ሰጣ ገባ አሊያም ውዝግብ ውስጥ ሊገቡ ችለዋል ሲሉ ድምዳሜ መስጠታቸውም አስተችቷቸዋል ተብሏል። በተለይም በዋናነት በኢትዮጵያ በኩል ያለውን ሐሳብ በውል አልተረዱም በሚል የተወቀሱት አቶ የማነ መንግስታቸው የሚያራምደውን አቋም ከመጻፍና ከማስተጋባት በዘለለ ምንም ሮል የሌላቸው ሰው ስለመሆናቸው ያመላከተ ጽሑፍን በኤክስ ማህበራዊ ትስስር ገጻቸው ላይ አስተጋብተዋል ተብሏል። በተለይም የዓለም አቀፍ ግንኙነትና የጂኦፖለቲክስ ባለሙያዎች ይህንን ጉዳይ በሚመለከት ከወደ ኤርትራ በኩል ወጣ የተባለውን የሁለቱ ሀገራት በ2018 የተፈረመውን ባለ 5 ነጥቡን የሰላም ስምምነት ጉዳይን በሚመለከት በተለይም የስምምነቱ ይዘት ሁለቱ ሀገራት በሰላም በትብብር መልማትና በጋራ ማደግን ማዕከል ያደረገ እንደሆነ በማመን ይሁንና ግን ለዚህ ስምምነት ውድቅ መሆንና መቀደድም በቀዳሚነት ተወቃሽ መሆን ያለባትና ኃላፊነትን መውሰድ ያለባት ኤርትራ እንደሆነች ያነሳሉ። ይህ ደግሞ ከአቶ የማነ ሐሳብ ጋር የሚቃረን ነው የተባለ ሲሆን በተለይም አቶ የማነ
ኢትዮጵያ ለስምምነቱ አልገዛም በማለት በዓለም አቀፍ ሕግ የተቀመጡ ሕግጋቶችን በሰላማዊ መንገድ ወይም በእንግሊዝኛው እሳቸው እንደገለጹት በመልካም ፍቃድና ሐሳብ ለዓለም አቀፍ ድንጋጌዎችና ሕጎች መሰረታዊ ለሆኑ የዓለም አቀፍ የሀገራት መተዳደሪያ ሕጎችም ተገዢ አለመሆንና ጭራሽ አደጋ ለመሆን የመሞከር ጉዳይን ለማሳየት የሞከሩበት መንገድ ኢትዮጵያን የማይወክል እንደሆነ እነኚሁ የጂኦፖለቲክስና የዓለም አቀፍ ምሁራን አስረድተዋል። በተለይም ኤርትራ ስምምነቱን እንዴት እንደጣሰችው ለመሞከር ጥረት ያደረጉት አቶ የማነ የመንግስታቸውን ጸባጫሪነትና አሁን ላይ እየሰራ ያለውን ወንጀል ለመደበቅ የሄዱበት ርቀት አስገራሚ ነው ያስባላቸው ሲሆን እነኚህ የጂኦፖለቲክስ ምሁራን እንደሚያስረዱት በተለይም ኤርትራ ይህንን ባለ 5 ነጥብ የሰላም ስምምነት ጥሳለች የሚባለው ዝም ብሎ ከመሬት ተነስቶ ሳይሆን በተጨባጭ ማስረጃዎች ላይ የተመሰረቱ የተለያዩ ክስተቶች መከሰታቸውን በዋቢነት በማንሳት ነው። በቀዳሚነትም ኤርትራ በሁለቱ ሀገራት መካከል ጣልቃ አለመግባትን የያዘ ስምምነት ተፈራርመው እያለ በትግራዩ ጦርነት ጣልቃ ስትገባ ጦርነቱን ስትቀላቀልና በትግራይ ሕዝብ ላይ ጭፍጨፋን ስትፈጽም በዛን ወቅት ስምምነቱ መጣሱ እንዴት አልገባትም? አሊያም እንዴት ይህንን ሳያስተውሉ ይልቁንም ይሄ የኢትዮጵያን በሳልነት የሚያሳይ ነው ሲሉም ተናግረዋል። በሌላ በኩል የውስጥ ኃይሎችን ላለማስታጠቅ ሁለቱ ሀገራት ተስማምተው የነበረ ቢሆንም የሻዕቢያ መንግስት እጁን ዘለግ አድርጎ በኢትዮጵያ የውስጥ ጉዳይ ውስጥ በመግባት የተለያዩ በሀገር ውስጥ የሚንቀሳቀሱ የታጠቁ ኃይሎችን በማስታጠቅና የመሳሪያ ብሎም የሎጂስቲክስ ድጋፍ እንደዚሁም የተለያዩ የተሳሳቱና በሐሰት የተቃኙ ትርክቶችን በኢትዮጵያ ውስጥ እንዲነዙ በማድረጉ ረገድ የሻዕቢያ መንግስት እጅ ከፍንጅ የተያዘበትንና በዓለም አቀፉ የጦር ፍርድ ቤትም የሚያስከስሰውን ወንጀልን ፈጽሞ እንዴት ይህንን ስምምነት ኢትዮጵያ አፍርሰዋለች ሲል ተናገረ የሚለውን ጉዳይ አነጋጋሪ እንዲሆን ስለማድረጉም ተነግሯል። በሌላ በኩል ኢትዮጵያ ላይ ከጠላቶቿ ጋር ጥምረትን መፍጠሩ በራሱ የሻዕቢያ መንግስት ኢትዮጵያና ኤርትራ የገቡበትን ባለ 5 ነጥብ የሰላም ስምምነት የጣሰ ነው በማለት በተለይም ከዚህ ቀደም ሁለቱ ሀገራት የቀጠናውን ሰላምና ደህንነትን ለማስጠበቅ በቀጠናው የሰላምና ደህንነት ዙሪያ ጥብቅ ምክክር በማድረግ ይህ ስምምነት እንዲፈረም ምክንያት ሆኗል የተባለ ሲሆን ይሁንና ግን አሁን ላይ ኢትዮጵያን ጨምሮ በቀጠናው በሚገኙ በተለያዩ ሀገራት ውስጥ ለሚደረጉ የሽብር እንቅስቃሴዎች የሻዕቢያ መንግስት እጅ መኖር ደግሞ ለስምምነቱ መፍረስ የሻዕቢያ መንግስትን በዋናነት ተጠያቂ የሚያደርግ እንደሆነም የጂኦፖለቲክስ ምሁራን አስረድተዋል። የዛሬ 7 ዓመት ጠቅላዩ ወደ ስልጣን ሲመጡ ኢትዮጵያ በጠራራ ፀሐይ የተዘረፈችውን አሰብ ወደብንና የተወሰደባትን ሕጋዊ ተፈጥሯዊና በዓለም አቀፍ ደረጃም ተቀባይነት ያገኘችበትን በተለይም የቀይ ባህር ቀጠናን ስታስጠብቅበትና የቀጠናውንም ደህንነት ለማስጠበቅ ከዚህ ቀደም ከተለያዩ ዓለም ሀገራት ጋር አብራ በጥምረት ስትሰራበትና ውጤትም ስታመጣበት የነበረውን የባህር ኃይሏንም እንዲበተን በማድረግ አሁን ድረስ ላልተፈታ ከፍተኛ የውጭ የጸጥታ ስጋት እንድትጋለጥ ያደረገው የሻዕቢያ መንግስትና በወቅቱ ኢህአዴግን ወክሎ ወደ ስልጣን የመጣው ቡድን የተሳሳተ ውሳኔ አሁን መስተካከል አለበት በሚል ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ሀገራት መካከል ሰላም ከተፈጠረ በኋላ አሁን ቀጣዩ የኢኮኖሚ ትብብርን ማጠናከር ነው በሚል የባህር በር ጥያቄን ማንሳታቸው እንደ ወንጀል ሊታይ ሳይሆን በእርግጥም ስምምነቱን የተከተለ ነው የሚባል እንደሆነም እነኚሁ የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች ያስረዳሉ። ይሁንና ግን ይህ ሁኔታ በኤርትራ መንግስትና በአፈቀላጤው በአቶ የማነ ብሎም በፕሬዝዳንቱ ኢሳያስ አፈወርቂ ዘንድ ተቀባይነት አላገኘም። በተለይም ኢሳያስና አጋሮቻቸው እንደሚሉት ኢትዮጵያ ኤርትራን ልትወር ነው የሚለው ውንጀላ አሁን ላይ በኢትዮጵያ በኩል ከሳቅ በስተቀር ሌላ ምንም ምላሽ ሊሰጠው እንደማይችል የሚያስረዱ ተንታኞች እንደሚገልጹት ኤርትራ ቀድሞውንም ከኢትዮጵያ ጋር የሰላም ስምምነት ስትፈርም በዋናነት ታሳቢ ስታደርግ የነበረው በተለይም ፕሬዝዳንት ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግስት በዋናነት ሂሳብ ሰርቶ የነበረው የኢትዮጵያን ሕጋዊ ግዛት ሕገወጥ በሆነ መንገድ ወደ ራሱ ጠቅልሎ ስለነበር ያንን በሕገወጥ መንገድ የጠቀለለውን የኢትዮጵያን ታሪካዊ ተፈጥሯዊና ሕጋዊ ግዛትን አሁን በሕጋዊ መንገድ ከመንግስት ጋር በመፈራረም የግሉ ለማድረግ በመቋመጥ እንደሆነ ይሁንና ግን ይህ አካሄድ በራሱ በሻዕቢያ መንግስት ጸባጫሪነትና በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ስለመጣሱ አመላክቷል። እስካሁን ግን በኤርትራ በኩል
ይህንን እውነታ ለመቀበል ምንም አይነት ፈቃደኝነት አላሳዩም። ይልቁንም ዳተኝነታቸው ተለጥጦ ኢትዮጵያን በመውቀስና አሁንም ድረስ ከኢትዮጵያ ታሪካዊ ጠላት ከሚባሉ እንደ ግብፅና በቀጠናው የተለያዩ ዓላማዎችን በማንገብ ኢትዮጵያን ጨምሮ የቀጠናውን ሀገራት ለማተራመስ ከሚሰሩ ዓለም አቀፍ አሸባሪ ቡድኖች ጋር በመጣመር አሁን ድረስ ኢትዮጵያ ላይ ጦርነትን ለማወጅ የሚደረገው ሽርጉድ ኤርትራ በእርግጥም በቀጣይ ከኢትዮጵያ ጋር በሰላም እንድትኖር ሳይሆን ታሪኳም እንዲጠፋ እንድትከስም የሚያደርግ የተሳሳተ አካሄድ ውስጥ እንደምትገኝ ያገናዘበ ነው ሲሉም ተንታኞች አስረድተዋል። በዚህ የጡዘቱ ዋና ምክንያት በተባለውና በኤርትራ መንግስት በኩል በቀረበው በዓለም አቀፍ ሕግ መሰረት የጎረቤት ሀገርን ሉዓላዊ ዳር ድንበር አለማክበርና ለዚህ ዓለም አቀፍ ሕግ በመልካም ፍቃድና ሐሳብ አለመገዛት መሰረታዊ ለሆኑ የዓለም አቀፍ ሕጎችና ድንጋጌዎችም ትኩረት አለመስጠት በተባለውና የኢትዮጵያ መንግስት ለመወረፍ ብሎም ለመወንጀል በተሞከረበት የኤክስ ማህበራዊ ትስስር ልጥፍ ላይ የተመላከተው ሐሳብ በእርግጥ ኤርትራ እንዳሰበችው የዲፕሎማሲ ኪሳራን በኢትዮጵያ ላይ ያመጣ ሳይሆን ኤርትራን ያጋለጠ ነውም ተብሏል። በተለይም አቶ የማነ ከፕሬዝዳንት ኢሳያስ አፈወርቂ ቀጥታ የተሰጣቸውን ትዕዛዝ ብቻ በመቀበል ለጠፉ እንጂ የልጥፋቸው ይዘት ምን እንደሆነ በእርግጥም በውል አልተረዱም ያስባለባቸውን ይህንን ጽሑፍ የተመለከቱና በውል የተረዱ የዓለም አቀፍ ግንኙነት ተንታኞች እንዳስረዱት ሁለቱ ሀገራት ከዚህ ቀደም ከ18 ዓመት በፊት ማለትም እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ በሁለቱ ሀገራት ለ18 ዓመት ዘልቆ የነበረውን ኖ ዋር ኖ ፒስ የሚሰኘውን ወይም ሰላምም ጦርነትም የሌለበትን ሰላማዊ ያልሆነ ግንኙነትን ወደ ሰላምና ወደ ወንድማማችነት ለመቀየር የተኬደበት ርቀት በራሱ በቂ እንደሆነ ለምን አልተገነዘቡም? ያንንስ ለምን ማመን ከበዳቸው ያስባለ ጥያቄን ያስነሳ ሲሆን፣ በሌላ በኩል ሁለቱ ሀገራት የተፈራረሙት ስምምነት ድብቅ ይዘት የለውም ይህ ነው ሲሉ አሁን ላይ ልክ ከህዝቡ እንደተደበቀ በማድረግ ይህንን ስምምነት አውጥተው ለዓለም ይፋ ማድረጋቸው በራሱ ሁለቱ ሀገራት በኢኮኖሚ ለመተባበርና ቀጥሎም ውህደትን ለመፍጠር ያገናዘበ ስምምነትን ፈርመው እንደነበር ያመላከተ ነው የተባለ ሲሆን፣ በሌላ በኩል ኤርትራ ከኢትዮጵያ ጋር የገባችበት ስምምነት የኢትዮጵያን ግዛት በህገወጥ መንገድ ስለጠቀለለች ያንን በኢትዮጵያ መንግስት በተለይም በህጋዊ መንገድ ወደ ስልጣን የመጣ መንግስት እንዲፈርም በማድረግ በህገወጥ የተወሰደውን መሬት ህጋዊ ለማድረግ የተሞከረበት ርቀት በዚህ ደረጃ እንደሆነ የሚያሳይ ነው በሚል ተንታኞች የአቶ የማነን ልጥፍ ተችተውታል ተብሏል። አሁን ላይ በኤርትራም ሆነ በኢትዮጵያ መንግስት በኩል ጉዳዩን በሚመለከት የተለያዩ መግለጫዎች ይወጣሉ ተብሎ እየተጠበቀ ሲሆን፣ እስካሁን ግን የኢትዮጵያ መንግስት በጉዳዩ ላይ ዝምታን መምረጡ ነው መረጃዎች የሚያሳዩት። ታዲያ ይህ በእንዲህ እንዳለ አሁን አዲስ ብስራት አሊያም በሁለቱ ሀገራት መካከል ሰላምን ሊያመጣ ይችላል የሚል አዲስ የሰላም ወሬ ስለመነገሩ ተሰምቷል። ይህ ወሬ በዋናነት በኤርትራና በኢትዮጵያ መካከል ለማደራደር አዲስ የቀጠናው መሪ መሰየማቸውን ያመላከተ ሲሆን፣ ለዚህም ትልቅ ዓላማ የኬንያው ፕሬዝዳንት ዊሊያም ሩቶ አዲስ አደራዳሪ ሆነው በሁለቱ ሀገራት መካከል ብቅ ስለማለታቸው አመላክቷል። የኬንያው ፕሬዝዳንት ዊሊያም ሩቶ በኢትዮጵያና በኤርትራ መካከል ይፈነዳል ተብሎ ሲጠበቅ የነበረውን አሁናዊ ቀጠናዊ ጦርነትን ለማስቀረት በሚል በሀገራቸው የብሔራዊ መረጃና ደህንነት ዋና ቺፍ ወይም ዳይሬክተር የሆኑትን ኑረዲን ሐጂን ወደ አስመራ ስለመላካቸውም ተሰምቷል። ከአስመራ ወደ ናይሮቢ የተመለሱ የተባሉትም እኚሁ የኬንያ የደህንነት ሰው እንዳመላከቱትም በሁለቱ ሀገራት መካከል ሰላም እንዲመጣ ኬንያ አበክራ እንደምትሰራ አመላክቷል ተብሏል። ከዚህ ቀደም በሁለቱ ሀገራት መካከል ሰላምን ለማምጣት ሳውዲ አረቢያን ጨምሮ የተባበሩት አረብ ኤምሬትስና የተለያዩ የቀጠናው ሀገራት ሙከራ ቢያደርጉም እስካሁን ድረስ ፍሬ ሳያፈራ በሁለቱ ሀገራት ያለው ውዝግብ እንደቀጠለ ቆይቷል። ይሁንና ግን አሁን ኬንያ በአዲስ አካሄድ ሁለቱ ሀገራትን ለማደራደር መሰየሟ በእርግጥም ፕሬዝዳንት ኢሳያስ አፈወርቂም ከኬንያ ጋር ከዚህ ቀደም ካላቸው ግንኙነት አንጻር ሰላማዊ የሚባል በመሆኑ ምክንያት ሁለቱ ሀገራት ወደ ሰላም ድርድር ሊመጡ የሚችሉበት ዕድል እንዳለ በማመላከት በተለይም ይህን ጉዳይ ከፕሪቶሪያው የሰላም ስምምነት ጋር በማያያዝ የፕሪቶሪያው የሰላም ውል ስምምነት በትግራይ ኃይሎችና በፌዴራሉ መንግስት መካከል ሲፈረም የመጀመሪያው የፕሪቶሪያው ስምምነት በሳውዝ አፍሪካ ይፈረም እንጂ በዋናነት ቴክኒካዊና ተግባራዊ ውሳኔን መሬት ላይ የሚያወርደው ስምምነት በኬንያ ናይሮቢ የመፈረሙ ምክንያት አሁንም ኬንያ በሁለቱ ሀገራት መካከል በተለይም በኢትዮጵያና በኤርትራ መካከል የተፈጠረውን የባህር በር ይገባኛል የሚለውን ጥያቄ በሚመለከት ሁለቱ ሀገራት የገቡበትን ውዝግብ ለማስቀረት ብሎም የሰላም ንፋስ እንዲነፍስ ለማድረግ አሁን አቅም አላት የሚል ሐሳብ አስተያየት እየተሰጠ እንደሆነም ተመላክቷል።
ዊልያም ሩቶ ሁለቱ ሀገራት ቢተባበሩ ቀጠናውን የበለጠ ለማሳደግ ትልቅ አቅም እንደሚፈጥሩ በማገናዘብ አሁን ላይ ሁለቱ ሀገራት ወደ ሰላም የሚመጡበትን መንገድ በዋናነት ትኩረት በማድረግ መስራት እንደሚገባ በመግለጽ ለደህንነት ሹማቸው ትልቅ መልእክትን በማስያዝ ወደ አስመራ ልከው የደህንነት ሹሙም ከአስመራ ለ4 ኪሎ መልእክት በሚል ይዘው ወደ ናይሮቢ ስለመመለሳቸው ተመላክቷል ተብሏል። ይሁንና ግን ጉዳዩን በሚመለከት እስካሁን በሚስጥር እንደተያዘ የሚያሳዩ ምንጮች እንደሚያስረዱትም አሁን ላይ በኢትዮጵያና በኤርትራ መካከል የሚደረገው በኬንያ መሪነት ይደረጋል የተባለው የድርድር ሂደት መቼና እንዴት እንደሚካሄድ ግልጽ የሆነ መረጃ አለመውጣቱን ያመላከቱ ሲሆን ይሁንና ግን ዊልያም ሩቶ በአዲስ አበባ ትልቅ ተቀባይነት እንዳገኙና ሁለቱ ሀገራትንም ለማደራደር ሁነኛው ሰው ሆነው ስለመምጣታቸው መረጃዎቹ ጠቁመዋል። ታዲያ ኢትዮጵያና ኤርትራ አሁን ላይ ጥብቅ በሆነ የቃላት ጦርነት ውስጥ በገቡበትና በተለይም በዲጂታል ሚዲያም ትልቅ ጦርነት በተካፈቱበት በዚህ ወቅት የኬንያው ፕሬዝዳንት ዊልያም ሩቶ ሁለቱን ሀገራት ወደ ሰላም ለማምጣት የገቡበት ያሁኑ አካሄድ በእርግጥ ውጤት ያመጣ ይሆን የሚለውን ጉዳይ ተጠባቂ እንዲሆን ስለማድረጉም ተሰምቷል። ይህ እውን የሚሆን ከሆነ ደግሞ ኢትዮጵያና ኤርትራ ወደ ጦርነት ገብተው ከጦርነቱም ለማትረፍ የቋመጡትን እንደ ግብጽ ያሉ የኢትዮጵያ ታሪካዊ ጠላቶችን የሚያሳፍር ይሆናል ተብሎ የሚጠበቅ ሲሆን በሌላ በኩል ለሁለቱ ሀገራት ህዝቦች ትልቅ ረፍትን ለቀጠናው ደግሞ ትልቅ ሰላምን ሊያመጣ የሚችል የቀጠናችን የወቅቱ መነጋገሪያ አጀንዳ እንደሚሆን ተስፋ ተጥሎበታልም ተብሏል። አሁን ላይ በዚህ ቀጠና ያለው የውዝግብ ደረጃ በከፍተኛ ሁኔታ እየተካረረ መምጣቱን ተከትሎ አሜሪካ ከዚህ ቀደም በቀጠናው ሰላም እንዲሰፍንና የቀይ ባህር ቀጠናን ጨምሮ ዓለም አቀፉ የንግድ መስመርም ሰላም እንዲሆን ብሎም በዚህ በምስራቅ አፍሪካ ቀጠና ያላትም ጥቅም እንዳይነካ በማሰብ በኢትዮጵያና በኤርትራ መካከል ያለውን ግንኙነት ለማጠናከር እንደዚሁም በጦርነት ሳይሆን በሰላማዊ መንገድ ሁለቱ ሀገራት ፊት ለፊት ተገናኝተው ችግሮቻቸውን በጠረጴዛ ዙሪያ እንዲፈቱ በማለት በምስራቅ አፍሪካና በመካከለኛው ምስራቅ ልዩ መልእክተኛዋ ዶክተር ማሳድ ቡሎስ አማካኝነት ጥሪ አቅርባ የነበረ ሲሆን አሁን ደግሞ በኢትዮጵያና በኤርትራ መካከል ኬንያ ለማደራደር ጣልቃ መግባቷን ተከትሎ አሜሪካ ፊቷን ወደ ሱዳን ስለማዞሯ ተሰምቷል። ዛሬ ላይ የወጡ መረጃዎች እንዳመላከቱት ትላንትና ፕሬዝዳንት ዶናልድ ትራምፕ ለሁለቱ የሱዳን ተፋላሚ ኃይሎች ማለትም ለጄኔራል አብዱልፈታህ አልቡርሃንና ለጄኔራል ሙሐመድ ሐምደን ደጋሎ ያቀረቡትን ጥሪ ሁለቱ ጄኔራሎች በይሁንታ ስለመቀበላቸው የሚያሳዩ መረጃዎች የወጡ ሲሆን በተለይም የሱዳንን ግማሽ መንግስት በመምራት ፖርት ሱዳን የከተመው ጄኔራል አብዱልፈታህ አልቡርሃን የሚመሩት የሱዳን ብሔራዊ ጦር መንግስት በጠቅላይ ሚኒስትሩ ካሚል ኢድሪስ አማካኝነት ባሰራጨው መልእክት እንዳመላከተው ፕሬዝዳንት ዶናልድ ትራምፕ ለሱዳን ሰላም የዚህን ያህል በመጨነቅ ጥሪ ማቅረባቸውና ለሰላም ድርድርም እንድንዘጋጅ ያቀረቡትን ጥሪ በጸጋ እንቀበለዋለን ሲሉ ፕሬዝዳንቱ ለሰላም ያላቸውን ቁርጠኝነት እናደንቃለን ማለታቸውን ዘገባዎች አመላክተዋል። ሱዳን ትሪቢዩንን ጨምሮ ዘ ኢንዲፔንደንት፣ አልአረቢያና ጋሮዌ ኦንላይንን የመሳሰሉ የማህበራዊና ሜንስትሪ ሚዲያዎች ባሰራጯቸው ዘገባዎች እንደተመላከተው አሁን ላይ ሁለቱ ሀገራት ግንኙነትን ለማደስ ሙከራ እያደረጉ መሆናቸውን በመግለጽ በተለይም አሜሪካ ከሱዳን ጋር ከአልበሽር መንግስት በኋላ አዲስ ግንኙነትን ለመመስረት ፍላጎት እንዳላት ያሳየ ነውም ተብሏል። በሌላ በኩል የፕሬዝዳንት ዶናልድ ትራምፕን ጥሪ በጸጋ እንደተቀበሉ ያስታወቁት የሱዳኑ ፈጥኖ ደራሽ ወይም አርኤስኤፍ ጦር መሪ ጄኔራል መሐመድ ሐምደን ዳጋሎ እንደገለጹትም አሁን ላይ በሱዳን ተዋጊ አንጃዎች መካከል ያለውን ግንኙነት ወደ ሰላም ለማምጣትና በሱዳንም ሲቪል መንግስት ስልጣን እንዲይዝና ዲሞክራሲ እንዲያብብ ለማድረግ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ጥሪ አሁን በይፋ እንደተቀበልን ማረጋገጥ እንፈልጋለን፣ ለፕሬዝዳንቱም ያለንን አድናቆት እንገልጻለን ሲሉ ማስታወቃቸው ተሰምቷል። ይህ ሁኔታ በእርግጥም በሱዳን ሰላም እንዲመጣ ጥረት ስለመደረጉ የሚያሳይና በሱዳን ሰላም መምጣቱ ደግሞ ቀጠናውን ወደ ለየለት ትርምስ እንዳይገባ ከሚያደርጉ ዋና ዋና የጸጥታና የደህንነት ሥራዎች መካከል ቀዳሚ ስለመሆኑም መረጃዎች አመላክተዋል። ነገር ግን በሁለቱ አካላት መካከል የሚደረገው ስምምነት በማን የበላይነት አሊያም በምን አይነት ስምምነት ሊቋጭ ይችላል የሚለው ጥያቄ አሁንም አነጋጋሪ ሲሆን በተለይም ጦርነት ውስጥ እጃቸውን ያስገቡ ከኋላ ግፋ በለው የሚሉ ኃይሎች መበራከታቸው ደግሞ ስምምነቱ በእርግጥ ውጤታማ ይሆናል? ሁለቱ የጦር መሪዎችስ ተስማምተው በሀገሪቱ ሰላም እንዲመጣ ሊያደርጉ ይችላሉ የሚለው ጥያቄ አሁንም አጠያቂ ስለመሆኑ የወጡ መረጃዎች አመላክቷል። ይህ ግንኙነት ወደ ሰላም የሚመጣና ፕሬዝዳንት ዶናልድ ትራምፕ እንዳሉትም ሁለቱ የጦር አንጃዎች ተስማምተው በሀገሪቱ ሰላም የሚያመጡ ከሆነ በእርግጥም በሱዳን የሚመጣው ሰላም በቀጠናው ያለውን ሁኔታ የሚቀይር ታሪካዊ ስምምነት ሊሆን እንደሚችል ተጠባቂ አድርጎታል ተብሏል። አበቃን። ሰላም ዋሉልን።